ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኅዳር 19 የሚነበብ ስንክሳር የቅዱስ ሰርጊስ ቤተክርስቲያን ቅዳሴ ቤት። ኅዳር 19 በዚች ቀን ሩጻፋ በሚባል አገር የሰማዕት ሰርጊስ ቤተክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፋ አገር በሰማዕትነት ባረፈ ጊዜ ምዕመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱ መብራቶችን አኖሩ። የመከራውም ዘመን እስኪያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ ያማረች ቤተክርስቲያንን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚች ቀን ሥጋውንም በውስጧ አኖሩ። ከእርሱም ድንቅ ተአምራት ተገለጠ። በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ ሆኗልና። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሁለተኛዋ የስብከተ ጌና ጾም መጀመሪያ። በዚችም ዕለት የሮም፣ አፍርንጊያ፣ የሶሪያ፣ የአርማንያ ክርስቲያኖች ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ጌና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን መቼ ለዘላለሙ አሜን። ዕረፍቱ ለቅዱስ በርተሎሜዎስ ሐዋርያ። በዚችም ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ ሐዋርያው በርተሎሜዎስ መታሰቢያው ነው። ደግሞም እልዋህ በሚባል አገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱስ ቴዎፍሎስ የጰጥሪቃና የደማሊስ ዕረፍት። በዚች ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ከ5 ወር ልጁ ከደማሊስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማረ አምልኮ ያደገ ነው። ሰዎች ሂደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ነገሩት። መኮንኑም በዜውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድነው? አለው። እርሱም የክብር ባለቤት ጌታዬ ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው እስኪታይ ሰቅለው ይሰነጣጠቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳት አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳቱ ውስጥ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጰጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱም ደጅ በተከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላው ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትላው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለእውነተኛ አምላክ ለጌታ ኢየሱስ ክርስቶስ በቀር ለሌላ አልሰዋም አለ። በዚያም ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሩጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚያ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጰጥሪቃ ሥጋውን አንስታ ከሳጥን ጨመረች። መኮንኑም እርሷም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየው ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ሰማዕታት ጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።
አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 19 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ